ሰላም እንዴት ናችሁ? ውድ የሀዲያ ሚዲያ ኔትወርክ ቤተሰቦቼ፣ እኔ በጣም ደህና ነኝ። ዛሬ ሆሳና በምሽት ምን አይነት ድባብ አላት የሚለውን ቃኘት ለማድረግ አስቤያለሁኝና ብሎግ ለማድረግ አስቤያለሁኝና ምሽት ላይ ነው የወጣሁት። መሽቷል በጣም። አሁን እንደምትመለከቱት በጣም ጭልም ያለ ነው ያለሁበት ድባቡ ማለት ነውና ግን ምሽት ላይ ብዙም ወጥቼ አላቅምና ብዙም እንቅስቃሴ አድርጌ አላቅም። ግን አሁን ለእናንተም ላሳያችሁ የፈለኩትኝ የሆሳና ከተማ የምሽት ድባቧ ምን ይመስላል፣ ምን አይነት እንቅስቃሴዎች አሉ፣ ምን አይነትስ ደግሞ የእድገት ሁኔታ ላይ ነው የምትገኘው ሆሳና ከተማ የሚለውን ላሳያችሁ ነው ማለት ነው የፈለኩትኝ። እና እንዳልኳችሁ መሽቷል። አሁን ከቤት ስወጣ ራሱ ትንሽ መሸት ብሏል ማለት ነው። ግን አሁን እንደምትመለከቱት የእንቅስቃሴ አለ። ያው ያን ያክልም በጣም እንትን ባይልም እንቅስቃሴ አለ፣ ንግድ አለ፣ ሰው ይንቀሳቀሳል፣ ወደዛ ይላል ወደዚህ ይላል እና ምሽት ላይም ራሱ ጥሩ የሆነ የስራ እንቅስቃሴ እንዳለ ነው ማለት ነው። እኔ አሁን እዚህ ጋር ሆኜ እየታዘብኩት የምገኘው ማለት ነው እና በጣም ደስ ይላል። አየሩ ያው ጥሩ ነው፣ ለወክ ይመቻል። አሁን ላይ ያን ያክልም ቅዝቃዜ የሚባል አይደለም፣ አሁን ላይ ቀዝቃዛ አይደለም፣ በጣምም ደግሞ ሙቀትም አይደለም። ብቻ ደስ የሚል ነፋሻ የሆነ አየር ነው ማለት ነው ያለው እና በየቦታው ደግሞ የተለያዩ ፋስት ፉዶች አሉ። በየቦታው ደግሞ የተለያዩ ፋስት ፉዶች አሉ፣ መዝናኛ ቦታዎች አሉና ሰው ከስራ በኋላ ትንሽ አረፍ ብሎ መንፈሱን የሚያድስበት ቦታዎች አሉ በብዛት ማለት ነው እና እሱንም አብረን እንመለከታለን ማለት ነው። ሲደክመን ትንሽ አረፍ ብለን ፋስት ፉዶችንም እንሞክራለን ማለት ነው። አጠቃላይ ግን ሆሳና ከተማ ምሽት ላይ ምን ትመስላለች፣ ምን አይነት እንቅስቃሴ ውስጥ ነው የምትገኘው የሚለውን ነው ማለት ነው ማስቃኛችሁ። በነገራችሁ ላይ ያው አሁን በጣም ፈጣን የሆነ የልማት እንቅስቃሴዎች ውስጥ ነው ያለችው ከተማዋ እና የኮሪደር ልማት በየቦታው ተጀምሯል፣ በየቦታው እየተሰራ ነው ያለው። ከዛም ጋር ተያይዞ ደግሞ ያው መንገዶች የተቆፋፈሩ አሉ፣ በየቦታው ጉድጓዶች አሉ። አሁን ላይ ገና እየተሰራ ስለሆነ ማለት ነው እና ከዛም ነገር ጋር ተያይዞ አሁን ያን ያክል ልቅ ብሎ የተጠናቀቀ ነገር የለም። ግን አጠቃላይ ድባቡ ምን ይመስላል የሚለውን እኔም ለማየት በጣም ፈልጌያለሁኝ። እንዳልኳችሁ ማታ ላይ ወጥቼ ስለማላቅ ማለት ነውና እስቲ አብረን ወክና ድርግ አብረን የተጀመሩ የኮሪደር ልማት ስራዎች አሉ፣ እሱን እናያለን። ከዛም ባሻገር እንዳልኳችሁ ምሽት ላይ በየመንገዱ የሚሸጡ የተለያዩ አይነት ፋስት ፉዶች አሉ፣ እነሱንም እንሞክራለን። እንግዲህ ውሃችንንም ጎንጨት እያልን ያው እንዞራለን ማለት ነው እግራችን እስከሚደክመን ድረስ። እንግዲህ ሆሳናን ምሽት ላይ ያላትን ድባብ በደንብ አድርገን ነው ማለት ነው የምናሳያችሁ። በጣም ጥሩ የሚሆን ጊዜ ይኖረኛል ብዬ አስባለሁኝ። ያው ቶሎ ወደ ቤት እገባለሁ፣ ግን ደግሞ እስቲ ዞር ብዬ አያለሁኝ ማለት ነው። እናንተም ከኔ ጋር አብራችሁኝ እንድታዩ ያለውን የህብረተሰቡን እንቅስቃሴ አሳያችኋለሁኝ ማለት ነው እና እስከ መጨረሻው ድረስ ከኔ ጋራ እንድትቆዩ በአክብሮት እጋብዛችኋለሁኝ። ስለዚህ አሁን ከኔ ጋር እንሄዳለን እና ሄደን ሄድ እያልን ከተማ ውስጥ እንጎበኛለን ማለት ነው። መልካም ጊዜ፣ መልካም ቆይታ። አሁን መንገድ ላይ ነው ያለነው እና ያው እንደምትመለከቱት ይሄ ቦታ የኮሪደር ልማት የተጠናቀቀበት ቦታ ነው እና መንገዱ ተነጥፏል እንዳያችሁት ማለት ነው። ሱቆችም ክፍት ናቸው በዚህ በምሽት ማለት ነው። ያው ጸጥ ያለ ነገር ስላለ ደስ ይላል እንትኑ ማለት ነው። ንፋስ ነው ያለው፣ በዛ ላይ ብዙም የተጨናቀቀ አይደለም መንገዱ እና መንገዱ ጸጥ ያለ ነው እና ደስ ይላል። ወክ ለማድረግ ጥሩ ነው፣ አየሩ ምናምን ነገር ጥሩ ነው። ይሄ ቦታ የተጠናቀቀ ነው፣ የኮሪደር ልማቱ ያለቀበት ቦታ ነው ማለት ነው። ጥሩ ከሚባሉ ለጉብኝት ምቹ ከሆኑ ቦታዎች መካከል አንዱ ይሄ ነው ማለት ነው። ግን ደግሞ እዚህ ጋር ገና ያላለቁ መንገዶች አሉ ማለት ነው። ይሄም አንድ የኮሪደር ልማቱ አንደኛው ክፍል ነው ማለት ነው። እዚህ ጋር አልተጠናቀቀም፣ እዛ ጋር ግን እንዳያችሁት ተጠናቋል እና ጥሩ ነው። በየቦታው ስትሄዱ የተጀመሩ መንገዶችን ተቆፍረው እየተሰሩ ያሉ መንገዶችን ታያላችሁ። ግን ደስ የሚለው በጣም ስራዎች አሉ፣ ቶሎ ነው የሚሰሩት። አሁን ማታ ነው በዚህ ሰዓትም ራሱ ማለት ነው እየተሰራ ነው የሚገኘው እና በጣም በፍጥነት ነው መንገዶችን እያጠናቀቁ የሚገኙት። አሁን ለምሳሌ ይሄ ቦታ ራሱ የተጠናቀቀ ቦታ ነውና ደስ ይላል አይደለ? አዲስ የሆነ ካልቸርን ለህዝቡ ለማስለመድ በጣም ጥሩ ነገር ነው ማለት። አሁን ኢትዮጵያ ውስጥ ብዙም አልተለመደም ይሄ ወክ ማድረግ ባህል፣ ከስራ ወተን ንፋስ የመቀበል ባህል ምናምን የለም እና ሁላችንም ጥድፍ ብለን ገብተን ወደ ቤት ነው መግባት የምንፈልገውና ይሄ ግን አሁን የምታዩት ጸጥ ያለ ስለሆነ እና ደግሞ የተጠናቀቀ የኮሪደር ልማት ስለሆነ ይሄኛው አካባቢ ስፔሻሊ አሁን እያሳያችሁ ያለሁት
ወክ ለማድረግ ምናምን ነገር በጣም አሪፍ የሆነ አማራጭ ነው። እዚህ ጋር የታዘብኩት ነገር ማብራት የለም። የመንገድ ላይ ማብራቶች ፖሎቹ አይሰሩም አሉ ቆመዋል፣ ግን ማብራት እየሰጡ አይደለም የሚገኙት ማለት ነውና ይሄንን የታዘብኩት ነገር ነው። ያው ይሄም ከኮሪደር ልማቱ ጋር ተያይዞ ያለ ይመስለኛል ማለት ነው። ምክንያቱም ማብራቶቹም ያው የኮሪደር ልማቱ ሲቆፈር መስመራቸውም አብሮ ተቆፍሯል ማለት ነውና በዛ የተነሳ ተነስተዋል ማለት ነው የማብራቶቹ መስመርና የመንገድ ላይ ማብራት መስመሮች የሉም። ግን መንገዱ እንደዚህ ሆኖ ከዳር አበባ አለ እንደዚህ የምትመለከቱት በደንብ በቃ የለማ ነገር አለ ማለት ነው ዳርና ዳር እና ይሄ የኮሪደር ልማቱ የተጠናቀቀበት አካባቢ ነው ማለት ነው። በጣም የሚያምር አካባቢ ነው ይሄ አካባቢ እና ደስ ብሎኝ ወክ እያደረኩ ነው የምገኘው። በጣም ወድጄዋለሁኝ። ምሽት ላይ አየሩ በጣም ነው የወደድኩት። ከምንም በላይ ደግሞ አየሩን በቃ የተፈጥሮ ስጦታ ነው። በጣም ጸጥ ያለ ነው። አሁን ይሄ ልክ አዲስ አበባ ከተማ ውስጥ ያለ የማብራት ፖሎና አዲስ ሊገባ ያለ ማለት ነው እና ይሄ አሁን ተመልሶ ይተከላልና ሲተከል የሆነ አዲስ አበባ ውስጥ ያሉት የማብራት ፖሎስ ማብራቶች የመንገድ ላይ አስታወሳቸዋቸው ካያቸዋቸው እነሱን ማለት ነውና እነሱም አሁን ሊጠገኑ ነው ያሉት ማለት ነውና ለዛ ነው የመጀመሪያው የማብራት መስመር የተነሳው አዲስ ስለሚተከሉ እና እነሱ አሁን ተመልሰው ይገጣጠማሉ ማለት ነው። ግን ስቲል እንደዚህም ሆኖ እንደምታዩት ጥሩ የሆነ ልማትና ጥሩ የሆነ ለውጥ አለ ማለት ነው ከተማ ውስጥ ማለት ነው። ስለዚህ ይሄ ጥሩ የሆነ ሊበረታታ የሚገባ ነው። መንገድ ላይ እንደዚህ እንደምታዩት ዛፎች ተተክለዋል። ምቹ ነው መንገዱ እና ምቹ ነው መንገዱ እንደምትመለከቱት የግሪን ኤሪያ እና የሰው መሄጃ መንገድ ከዛ ደግሞ የድሬኔጅ መንገዶችም ተለይተው ተቀምጠዋል ማለት ነው። በዚህ በኩል ደግሞ ለአካል ጉዳተኞች የሚሆኑ አሁን እነዚህ መንገዶች ለአካል ጉዳተኞች የሚሆኑ ሳይቸገሩ እንደሄዱ የሚያደርጉ ነው። በነገራችን ላይ አሁን ያለሁት ማታ ነው አይደለ? ግን እስቲል የንግድ ቦታዎች አሁንም ክፍት ናቸው ማለት ነውና ፎቆቹ ምናምን እና ጥሩ ልማት ላይ ነው ያለችው አይደለ ሆሳና? እና ደከመኝ ብዙ አወራሁኝ። ደግሞ ትንሽ ላሳያችሁ ከዛ ተመልሼ እመጣለሁኝ። አሁንም ከሀዲያ ሚዲያ ኔትወርክ ጋር ጥሩ ቆይታ እንዲኖራችሁ እመኛለሁ። በጣም ተወዱታላችሁ። ምናልባት ብዙዎቻችሁ ከሀገር ከወጣችሁ ረጅም ጊዜ ሆናችኋል። ግን እስቲ ዩቲያ ሆሳና እንደዚህ አድጋለች፣ እንደዚህ ተለውጣለች፣ እንደዚህ ጥሩ የሆነ ድባብን ይዛለች ማለት ነው። ይሄ ማታ ነው፣ ግን ይሄንን ነው ሆሳና በምሽት የምትመስለው እላችኋለሁ። እሺ ቤተሰቦቼ እንዴት አያችሁት? ምን ይመስላል? እንዴት አያችሁት? ምን ይመስላል? ሆሳና ከተማ እንዴት ነው? በለውጥ በልማት ጎዳና መንገድ ላይ ነው ያለችው አይደለ? ደስ ይላል አይደል? ጥሩ ወክ እያደረግን ነው አይደል? ያለ ነው ጥሩ ነገር ነው አይደል? እያሳየኋችሁ የምገኘው እና ይሄ ጥሩ የሆነ የስራ እድል የሚከፍት ጥሩ የሆነ የስራ በሮችንም የሚከፍት ነገር ነው ማለት ነው ይሄ እና ያው ከተማው እንደዚህ ሆኗል። ሆሳና እንደዚህ ተለውጣለች። በጣም ለወክ በቃ አንደኛ ሆናለች ማለት ነውና ይሄ በጣም ደስ ይላል እና በጣም ነው የወደድኩት። እና በነገራችሁ ላይ የባጃጅ እንቅስቃሴ ከተማ ውስጥ ብዙም የለምና ባጃጅ ተከልክሏል እዚህ ከተማ ውስጥ ማለት ነው። እና ባጃጆች ማለት ነው ውስጥ ለውስጥ ነው የሚንቀሳቀሱት እና ለዛም ያው ከተማው ላይ ብዙ አትመለከቷቸውም ማለት ነው። ይሄ ማለት ይሄ ዋና የመስመር መንገዶች ላይ ባጃጆችን አትመለከቱም፣ ግን ውስጥ ለውስጥ አሉ፣ በደንብ ይሰራሉ። ይሄው ይሄን ይመስላል ጓደኞቼ። ያው እንግዲህ ወክ እያደረግን በሆሳና መንገድ ላይ በአዲሱ የሆሳና መንገድ ላይ በተጠናቀቀው የኮሪደር ልማት መንገድ ላይ ነው ወክ እያደረኩኝ ያለሁት። ብዙ ሰው አይታይም፣ ያው ልምዱ ገና ነው። ያው ቅድም ብያችኋለሁኝ አይደለ? ከተማ ላይ ወጥቶ ወክ ማድረግ እንደዚህ የመጎብኘት እንቅስቃሴ ልምዱ አሁን በጣም ገና ነውና ግን ትንሽ ሰው ነው የምታዩት። ለዛ ነው ለማለት ፈልጌ ነው። እና መልካም ጉብኝት
እሺ እና ያው ይሄን ይመስላል። ያው እንግዲህ መንገዱ ጸጥ ያለ ነው አይደል? በነገራችን ላይ መንገዱን ዛሬ በቃ ብቻዬን ነው የወረድኩት። ምክንያቱም ብዙ ሰው የለማ፣ ብዙ አይታይም እና እንዳለው የህዝብ ብዛት ማለት ነው ብዙም ወክ የሚያደርግ ሰው አይታይም። የምታዩትም ሰው ቢሆን ያው ወደ ቤቱ ለመግባት ነው ጥድፍ ጥድፍ እያለ የሚሄደው እንጂ ያን ያክል እስቲ እንደው ወክ ላድርግ እስቲ ንፋስ ሊቀበል የሚል ሰው የለም። ግን ጥሩ ነው አይደል? አንዳንዴ ማለት ያው ከራስ ጋር መሆን ንፋስ መቀበል እንዴት ነው? ሁሌ እኛ መዝናናትን የምናስበው ጀስት ሌክዠሪ ነገር አድርገን ነው እና ግን አንዳንዴ በእጃችን ላይ ያለ ነገር ነው አይደለ? ያው አሁን ለምሳሌ እኔ ከእናንተ ጋር ወክ እያደረኩኝ ንፋስ እየተቀበልኩኝ ግን ውስጤ መንፈሴ በጣም እየታደሰ ነው። እነዚህ ጥሩ ጥሩ የሆኑ መንገዶችን እያየሁኝ ሳልረበሽ ግሪን የሆኑ ነገሮችን እያየሁኝ ማለት ነው። በቃ ጥሩ የሆነ ጊዜን ነው እያሳለፍኩ ያለሁትኝና አንዳንዴ እንደዚህ አይነት ነገሮችን እንደው ብንለምድ በጣም ደስ ይለኛል። እውነት ያው በስራ ለፍተን ብዙዎቻችን በጣም ሰርቶ አዳሪ ነን። በጣም ያው ለስራ ነው የምንሮጠው አይደለ? ግን እንደዛም ሆኖ እንዴት ነው ከራስ ጋር መሆንን ወደ ራስ መመለስንና እንደዚህ ጸጥ ማለትን አርቀን ባናየውና አሁን እንደዚህ የምናያቸው የመንገድ እንደዚህ እንቅስቃሴዎች ራሱ ለጤናችንም ጠቃሚ ናቸው። ሲቀጥል ደግሞ አእምሯችንንም በጣም የሚያድሱ ናቸው ማለት ነው። እና እንዴት ነው የሆሳና የልማት እንቅስቃሴ ከተማዋ ካለችበት በጣም የበርካታ ብሔር ብሔረሰቦች እምብርት ከተማ ከመሆኗ ጋር ተያይዞ የሚመጥናትን እድገት እያደገች ነው ወይ ያገኘች ነው ወይ ያለችው? እስቲ እሱ ላይ ደግሞ እናንተም ኮሜንት አድርጉልኝ። በጣም ብዙ ሀሳብ ነው እያነሳ ያለሁት ምክንያቱም እየሄድኩኝ ነው ያው ብሎግ እያረኩኝ ነው። የመጣልኝን ሀሳብ ሁላ እያወራሁኝ ያለሁት አንዴ ስለ መረጋጋት ስለ መዝናናት አወራለሁ፣ አንዴ ደግሞ ስለ ሆሳና ከተማ የልማት እንቅስቃሴ አወራለሁኝ እና አላቅም ማለት ደስ ብሎኛል ስለወጣሁኝ እና ስላየሁትኝ ከተማውን በጣም ደስ ብሎኛል። በጣም ረጅም መንገድ ነው ያውላችሁ እየተጓዝኩ ያለሁትኝ። እንደዛም ሆኖ ለዛ ነው ሀሳብም እየመጣልኝ እያወራሁ የምገኘው ማለት ነው። እና ብሎግም የማደርገው ለዛ ነው። አሁን ትንሽ ጨለም ብለዋል። ስለዚህ እስቲ ደግሞ ይሄን ቦታ ልለፋው ጨለማ ስለሆነ። እሺ አሁን ደግሞ ያለነው አንድ ፋስት ፉድ ያለበት ቦታ ነው እና ከተማ ውስጥ በጣም በርካታ ቦታዎች ላይ ፋስት ፉድ አለና ከዛ መሀል አሁን እኔ አንድ ድንች የሚሸጥበት ፋስት ፉድ ቦታ ላይ ነው ያለሁት ማለት ነው። እና መሸት ባለ ቁጥር ነው የሚከፈተው እና በተለይ 11 ሰዓት እንደዚህ 12 ሰዓት ከሆነ በኋላ ማለት ነው ቅዝቃዜ ሲጀምር ነው የሚጀምረው ማለት ነው። አብዛኛው በብዛት ያለው ያው እንደነገርኳችሁ የተለያዩ ፋስት ፉዶች አሉ፣ ግን በብዛት ድንች አለ እና አሁን እኔ ድንች እየበላሁኝ ነው። መክሰስ ዞር ያለሁኝ ከቅድም ጀምሮ ቭሎግ ሳረግ ነበር ያለሁትኝ እና አሁን ደግሞ እስቲ ትንሽ እረፍት ልውሰድ ብዬ ነው ማለት ነው ድንች እየበላ ያለሁትኝ። ስለዚህ አብረን እንብላ። ጥሩ ነው፣ ይጣፍጣል። እየበላችሁ ደስ ይላል። ቴስቱ ምናምን ነገር አሪፍ ነው። ትኩስ ነው ምናምን፣ ትኩስ መሆኑ ደስ ይላል። በርዶኝ ነበር ደግሞ ትንሽ ዞር ዞር ብዬ ነበርና የወጣሁትኝ ወደ ማታ አካባቢ ነው 12 ሰዓት እንደዚህ አካባቢ ነው። ግን አሁን ትንሽ መሸት ስላለ ብርድም በደንብ እየመጣ ነውና ለብርዱ ደግሞ በጣም ጥሩ የሆነ መድኃኒት አግኝቻለሁኝ ማለት ነው እና ደስ የሚል ነው እና እየበላሁኝ ያለሁት ይሄን ይመስላል። እስቲ እንዴት ነው? ወዳችሁታል? ደስ ይላል፣ ይጣፍጣል፣ ቆንጆ ነው፣ ትኩስ ነው እና ደስ ይላል። ይሄ ዳጣ ነው። ዳጣውም በጣም ደስ ይላል፣ ያቃጥላል ምናምን ግን ይጣፍጣል። እና እየበላችሁ ጋብዛችኋለሁ አንድ ቀን ማለት ነው። እሺ ያው እንግዲህ ያወራን የተጨዋወትን ብዙ ነገር እያልኩኝ እዚህ ደርሰናል። አሁን ይሄ ፓርት ገና የኮሪደር ልማቱ የተጀመረ እየተሰራበት ያለው ፓርት ነው፣ አልተጠናቀቀም እና የፈረሱ ቤቶች አሉ፣ የፈረሱ መንገዶች አሉ። ጨለማ ነው፣ የመንገዱ መብራት አይሰራም እና ይሄ አልተጠናቀቀም ማለት ነው። ገና ሊሰራ የተቆፋፈረ ነው። ይሄ ትንሽ ያው ያስፈራል። ማታ ላይ አሁን እንደ ሴት ወጥቶ ለማየት
እንደዚህ እንትን ለማለት ምናምን ያስፈራል መንገዱ ማለት ነው። ይሄኛው መንገድ ጥሩ መንገድ አይደለም አሁን ያለሁበት። ለማንኛውም ግን ያኛው ያው ጥሩ ነው የተጠናቀቀው። ስለዚህ ሲያልቅ እንደዚህ ነው ማለት ነው የሚሆነው እና ስለዚህ ይሄ ሙሉ ካለቀ በኋላ እንደዚህ ደግሞ እያወራን እየተጨዋወትን ሙሉን አሳያችኋለሁኝ ማለት ነው ሙሉ ከተጠናቀቀ በኋላ። አሁን ላይ ግን ያው በየቦታው እዚህ ጋር ያለው የተቆፋፈረ ነው፣ ጨለማ ነው፣ ድንጋይ አለ በየቦታው የተገለበጠ ድንጋይ አለ፣ ሊሰራ ያለ አለ ከተማ ውስጥ ማለት ነው። እና ይሄ ሁላ ገና አሁን ጅምር ነው ማለት ነው። ይሄ አልተጠናቀቀም እና ያው ይሄ ይመስላል ያልተጠናቀቀው ፓርት ጨለማ ነው ትንሽ። እዚህ ጋር እውነት ለመናገር ፈርቻለሁኝ። ስለዚህ ይሄንን ቦታ ቶሎ ብዬ ልለፋው ማለት ነው የሚፈጠረውም ነገር ስለማይታወቅና በአጠቃላይ እንግዲህ እዚህ ጋር አሁን ይሄን ይመስላል ማለት ነው። እሺ አልፍ ያለሁኝ ያ የጨለማውን ፓርት ምክንያቱም ፈርቻለሁኝ እና ቶሎ ብዬ ነው ያመለጥኩትኝ ከዛ ፓርት እና አሁን ያለሁበት ደግሞ ጥሩ የሆነ የንግድ እንቅስቃሴ ያለበት ቦታ ነው። ሱቆች አልተዘጉም፣ ገና ሱቆች ክፍት ናቸው፣ አልተዘጉም። እንደምትመለከቱት የልብስ ቤቶች አሉ እና ያው ያልተዘጉ ሱቆች አሉ ማለት ነው አሁን ያለሁበት እና ይሄ ጥሩ ነው። ይሄን ይመስላል እና አሁን ያለነው ዋንዛ ሰፈር ነው ማለት ነው። በነገራችሁ ላይ ያው የተነሳ ነው ከኮሎኔል በዛብህ አደባባይ ነበረ መንገዳችንን የጀመርነው ማለት ነው እና ከዛ ጀምረን አሁን ወደ ዋንዛ ሰፈር እየተጓዝን ነው ማለት ነው። እሱ ጋር ደግሞ አሁን ያው ያልተጠናቀቁ ገና የተጀመሩ የኮሪደር ልማት ስራዎች አሉ፣ ግን ደግሞ በጣም በጥድፊያ እየተሰሩ ነው ያሉት። አሁን ይሄ ራሱ በጣም በጥድፊያ እየተሰራ አሁን ያለሁበት ማለት ነው ያለ መንገድ ነው እና ስለዚህ ቶሎ ነው ማለት ነው የሚጠናቀቀው እና በተጠናቀቀ ሰዓት በጣም የሚገርም ቪው ይኖራል። ልክ ቅድም እንዳየ ነው የሚገርም ቪው ይኖረዋል ማለት ነው እና አሁን ያለነው ዋንዛ ሰፈር ነው። እስቲ ዋንዛ ሰፈርን የምታውቁት ስለ ዋንዛ ሰፈር ምን እንደው ትዝታ አላችሁ? ምን ታስታውሳላችሁ? ምን ትዝ ይላችኋል? እና ኮሜንት አድርጉልኝ የእናንተን ትዝታ ማለት ነው። መቼም ያው ትዝታ ይኖራችኋል ብዬ አስባለሁኝ እና እንዴት ነው ተለውጧል? አሁን ባለበት ሁኔታ ራሱ እንዴት ነው የከተማው እድገት እዚህ የሰፈሩ ማለት ነው። በተለይ ይሄን ሰፈር የምታውቁት ከተማው እንዴት ነው አድጓል ወይ ለምቷል ወይ ተቀይሯል ወይ ምን ይመስላል? ኮሜንት አድርጉልኝ ከዚህ ቀደም የምታውቁት ማለት ነው። እሺ አሁን ዋንዛ የተባለው ይሄ ሰፈሩ ዋንዛ የተባለበት ምክንያት እዚህ ጋር የዋንዛ ዛፍ ነበረ እና ነበሩ አሁን በቅርብና እና አሁን ያለው የኮሪደር ልማቱ አመቺ ስላልሆነ ከተማው ተቆርጧል ማለት ነው እና እንትን ዋንዛው ተቆርጧል ማለት ነው እና ትንሽዬ ዋንዛ ነበረ ትልቅም ነበር፣ ግን አሁን ያለው የኮሪደር ልማቱ ሲባል የዋንዛው ተቆርጧል እና ስለዚህ የዋንዛ ሰፈር እያለፍን ነው ያለነው። የዋንዛን ሰፈር አይተን አልፈናል እና እሺ አሁን ዋንዛን ትተን መተናል። አሁን ደግሞ ወደ ጎንቦራ ሰፈር እየተቃረብን ነው የምንገኘው። ያው ጎንቦራ ሰፈር ጥሩ የንግድ እንቅስቃሴ ያለበት አካባቢ እንደሆነ ይታወቃል እና አሁን ጎንቦራ ሰፈር ነው ማለት ነው ያለሁት። እሱም ልክ እንደ ዋንዛ ሰፈር ሁላ ገና የተጀመረ የኮሪደር ልማት እንቅስቃሴ ያለበት ነው። ገና ጉድጓዶች የተቆፋፈሩ ያሉበት ነው። መንገዱ ያን ያክል ምቹ አልሆነም፣ ምክንያቱም ገና አልተጠናቀቀም ማለት ነው እና እሱም በቅርቡ ይጠናቀቃል ብዬ አስባለሁኝ። ቅድም ካያችሁት የዋንዛ ሰፈር ላይ ማለት ነው የጠጠር ድንጋይ ንጣፍ ተደርጎ ነበር እና ትንሽ ነገር ነው የቀረው ለመጠናቀቅ ማለት ነው። አሁን ደግሞ ይሄኛው ገና ተቆፍሮ ገና መንገዱ እየተስተካከለ ነው ያለው እና ይሄ ምንድነው የሚያሳየው እያለቀ ነው ማለት ነው ከስር ወደዚህ የሚመጣው እና አሁን እዛ የኮሎኔል በዛብህን ሰፈር ስናየው እዛ ሰፈር ሙሉ በሙሉ ተጠናቆ ጥሩ የሆነ ወክ ማድረጊያ ቦታ ሆኗል እና ከዛ ደግሞ ዋንዛ ሰፈርን ስንመለከት እየተጠናቀቀ ነው ያለው። አሁን ደግሞ ቀጣይ ወደዚህ ነው ማለት ነው ዙሩ እና ፌዝ ባይ ፌዝ ነው ማለት ነው እየተሰራ ያለው እና ግን ያው በፍጥነት ይጠናቀቃል ብዬ አስባለሁኝ። የከተማው ጥሩ የሆነ ድምቀት ተመልሶ እንዲመጣ ማለት ነውና ይጠናቀቃል በቅርቡ ብዬ አስባለሁኝ። ስለዚህ
ጎንቦራ አሁን ይሄን ይመስላል በምሽት አሁን ላይ ማለት ነው። እንግዲህ አሁን ደግሞ ጎንቦራ ሰፈር ደርሰናል። ልክ እንደ ዋንዛ ሰፈር ሁላ ይሄ ጎንቦራ ሰፈርም ገና እየተሰራ ያለ ሰፈር ነው እና ገና የተቆፈረ ነው እና በነገራችሁ ላይ ዋንዛ ሰፈር ስናየው ትንሽ መሬቱ የተስተካከለ ነገር ነበረው አይደል? የድንጋይ ጠጠር ድንጋይ ምናምን ንጣፍ ተደርጎለት ነበር። ይሄኛው ግን ከሱ ኋላ ላይ ስለተቆፈረ አሁን የተቆፋፈረ ነገር ብቻ ነው እዚህ ቦታ ላይ እዚህ ሰፈር ላይ ያለው ማለት ነው። እና ዞሮ ዞሮ ቀስ በቀስ ፌዝ ባይ ፌዝ ይመስለኛል የሚጠናቀቀው። ምክንያቱም የኮሎኔል በዛብህን ስናይ ኮሎኔል በዛብህ አካባቢ በደንብ ተጠናቆ ጥሩ የሆነ ለወክ ይመቻል እና ይሄኛው ግን ገና ተቆፋፍሮ ነው እና ቀስ በቀስ ነው ማለት ነው የሚጠናቀቀው። ሲያልቅ ልክ እንደዛ ሰፈር ጥሩ የሆነ ወክ የሚደረግበት ቦታ ይሆናል ማለት ነው። እና ጎንቦራ እስቲ ምን ትዝታላችሁ? ስለ ጎንቦራ ምን ታስታውሳላችሁ? ምን አይነት ጊዜ አሳልፋችሁ ነበር? እስቲ ኮሜንት አድርጉልኝ። እንደው ትዝታችሁን ከቀሰቀስኩባችሁ ደስ ይለኛል እኔ። እና ስለ ጎንቦራ የምታስቡትን ነገር ያሳለፋችሁትን ነገር ኮሜንት አድርጉልኝ። አሁን ይሄን ይመስላል ጎንቦራ። ምን ይመስል ነበር? እንደው ለምን እንደዛ ተባለ? ለምን ጎንቦራ ተባለ? የምታውቋላችሁ? እስቲ ኮሜንት አድርጉልኝ። እሺ ተመልካቾቼ እንደምትመለከቱት እንግዲህ ዞር ዞር ብያለሁኝ። የሆሳና ከተማ የምሽት ድባብ በተወሰነ መልኩ ለማየት አይቻለሁኝ። እንዳልኳችሁ ወጣ ብዬ አላቅም እና ትንሽ ፈርቼ ነበረ። ያው ማታ ነው፣ ሴት ልጅ እንደመሆኔ መጠን ማታ ላይ ትንሽ የሚያስፈራ ነገር ነበረው። ግን አፍተር ኦል በጣም ደስ የሚል የጉብኝት ጊዜ ነበረኝ እና የሆሳናን የምሽት ድባብ በደንብ ተመልክቻለሁኝ ማለት ነው። ለእናንተም በተወሰነ መልኩ አሳይቻችኋለሁ ብዬ አስባለሁኝ። የገረመኝ ነገር ግን ያው ምሽት ላይ በጣም ለረጅም ሰዓት የሚቆዩ የንግድ ቦታዎች አሉ፣ የንግድ ሱቆች አሉ። ፋስት ፉዶችን ሞክሬያለሁኝ። በጣም ድንች ደስ ይላል፣ ይጣፍጣል። በምሽት እንደዚህ ሰዎች በተለይ ከስራ መልስ ከስራ ሲመለሱ ቁጭ ብለው ጓደኞች አንድ ላይ እየተወያዩ እያወሩ እየተጨዋወቱ ማታ ላይ የተቀቀለ ድንች የመብላት ልምድ አለ እና እሱን ሞክሬ አላቅም ነበረ። ዛሬ ሞክሬ ያለሁኝ በጣም ነው የወደድኩትኝ። ዳጣ በጣም ነው የሚያቃጥለው እና ሞር ደግሞ ያው ዳጣው በጣም ቤት ውስጥ የተሰራ ምናምን እንደዚህ አይነት ነው የሚሆነው እና መሰለኝ አላቅም፣ ብቻ በጣም የሚያቃጥል ነገር አለው። እሱን ኤክስፒሪየንስ አድርጌያለሁኝ፣ ወድጄዋለሁ፣ ደስ ብሎኛል። ከሰዎች ጋር ጥሩ የሆነ ነገር ነበረ ያሳለፍኩትኝ እና እሱንም በጣም ወድጄዋለሁኝ። ከተማዋ ማታ ላይ በቃ ወክ አርጉብኝ ነው የምትለው። እንደዛም ሆኖ ማለት ያው ያልተጠናቀቁ በጣም በርካታ የኮሪደር ልማቶች እንዳሉ አይቻለሁኝ። የተጀማመሩ መንገዶች አሉ። በየቦታው ማብራት አልቆምም። በጣም ብዙ ቦታ ላይ ጨለማ ነው። በደንብ ለወክ ለማድረግ የሚያስችል በደንብ የተሰራ ነገር የለም። ግን እንደዛም ሆኖ ያው አየሩ ደስ ይላል ማለት ነውና የአየሩ ሁኔታ በደንብ ከተማዋን እንድንጎበኝ የሚያደርግ ነገር አለው ማለት ያው እንዳልኳችሁ በጣም አይቀዘቅዝም፣ በጣም የማይሞቅም እና የሆነ ባላንስድ የሆነ የአየር ሁኔታ ነው ያለውና እሱ ደግሞ በጣም ነው ደስ የሚለው ማለት ነው። ወክ ለማድረግ ነፋሻ ነው አየሩ፣ እሱ በጣም ደስ ይላል። ግን ያው ከተማዋ እንዳልኳችሁ የኮሪደር ልማቱ አልተጠናቀቀም፣ ገና ጅምር ላይ ነው ያለው። ስለዚህ በጣም በርካታ የመንገድ ላይ መብራቶች ተነቅለዋል፣ መብራቶች ገና አልተተከሉም። አዳዲስ የሚገቡ መብራቶች በየቦታው አሉ፣ የተጀመሩ ግን አልተጠናቀቁም። መንገዱ በየቦታው የተቆፋፈረ ነው፣ ቅድምም እንዳልኳችሁ ማለት ነው። ግን አሁን እነዚህ ነገሮች ሲጠናቀቁ ያው ከዚህ የተሻለ የምሽት ድባብ ከተማዋ ይኖራታል ብዬ ነው የማስበው ማለት ነው። ያኔ ደግሞ ተመልሼ ይሄ ሁሉ ነገር ከተጠናቀቀ በኋላ ምናልባት ከተማዋ ጥሩ የሆነ ከዚህ የተሻለ የመሰረተ ልማት ከተሟላላት በኋላ ምን አይነት በአዲስ መንፈስ በአዲስ የልማት እንቅስቃሴ በአዲስ የእድገት ጎዳና ላይ ምን አይነት ድባብ አላት የሚለውን አሳያችኋለሁኝ ማለት ነው። ሌላ ጊዜ ያው ይሄ ግድ ነው ማለት ማየት አለብን ቀጣይ ያለውንም። ስለዚህ ከተጠናቀቀ በኋላ በደንብ ነው ማሳያችሁ። ግን እስቲል አሁንም ጥሩ ነገር ነው ያለው ማለት የንፋሱ ሁኔታ ሰው እንደዚህም ሆኖ በጣም ብዙ አሁን ያለውት ማታ ነው እና ቢያንስ አሁን በኢትዮጵያ 3 ሰዓት ላይ ወይም ደግሞ 9 ሰዓት ላይ ከምሽቱ ማለት ነው ያለሁትኝ ውጪ ላይ። ግን በዚህ ሰዓት ራሱ ሱቆች ክፍት አሉ፣ ሰዎች ይንቀሳቀሳሉ፣ ይታያሉ፣ ወደዚህ እንቅስቃሴዎች አሉና ይሄ ምንድነው የሚያሳየው ከተማዋ ጥሩ የሆነ የንግድ እንቅስቃሴ እንዳለባት ነው ማለት ነው የሚያሳየው። እና እሱን ነገር ታዝቤያለሁ፣ ጥሩ ነገር እንዳለ
አይቻለሁኝ ማለት ነው ስቲል ካለው ጋር እና ደስ ብሎኛል። እንኳንም አየኋት፣ እንኳንም ማታ ላይ ወጣው፣ እንኳንም ወክ አደረኩኝ እንድል ነው ማለት ነው ያደረገኝ። ስለዚህ ከኔ ጋር ዞር ዞር ብላችሁ እያያችሁ ስለነበር በጣም ነው ማመሰግነው። የዛሬ ብሎጌ ይሄን ይመስል ነበር። እንዴት ነው ብሎጌ ተመችቷችሁ ከሆነ ቀጣይም ደግሞ ሌላ ብሎግ ሰራላችኋለሁ። ስለዚህ እስቲ ምን ላይ ልስራላችሁ? ይሄኛውንስ ወዳችሁታል ወይ? ኮሜንት አድርጉልኝ። ከተመቻችሁ ሼር አድርጉልኝ። ሰብስክራይብ ሳታረጉኝ ደግሞ የምታዩ ከሆነ ቤተሰቤን ተቀላቀሉ። የዩቲዩብ ቻናላችን ሀዲያ ሚዲያ ኔትወርክ ይባላል። ስለዚህ ሀዲያ ሚዲያ ኔትወርክን ተቀላቀሉ እና ሌላ ጊዜ በሌላ ፕሮግራም እስክንገናኝ ድረስ ሰላም ሁኑ። ቸር ይግጠመን። ቻው።